ዛሬ ይዤላችሁ የመጣሁት የአይሞ ሬንጀር ዱዋል በመባል የሚታወቀው የቤት ውስጥ የካሜራ ደህንነት ካሜራ ነው ማለት ነው። ይህ ካሜራ እንግዲህ ሁለት ሌንስ ነው ያለው። በተጨማሪ ደግሞ 10 ሜጋ ፒክሰል ነው ማለት ነው። ቤት ውስጥ ማለት ነው በጥራት መመልከት ለምትፈልጉ ጥራት ያለው የደህንነት ካሜራ ቢያንስ እስከ 30 እስከ 40 ሜትር ድረስ ሰው መለየት የሚችል የደህንነት ካሜራ ነው። ያን ካሜራ የምትፈልጉ ከሆነ ይህ ለእናንተ ነው ማለት ነው። አሁን እየከፈትን እያየን እንዴት አድርገን ከስልካችን አገናኝተን ኳሊቲውንም አሳያችኋለሁ በዛውም ማለት ነው። እንደምታዩት እንግዲህ ይሄኛው ግድግዳ ላይ ማድረግ እንችላለን ከላይ ማለት ነው፣ ልክ እንደ ኮርኒስ ማለት ነው። ይሄኛውን በመስቀል ማለት ነው ይሄኛውን ካሜራውን እንገጥመዋለን ማለት ነው። ፊሸር እና ደግሞ ብሎኖች አሉን ማለት ነው። እንደምታዩት ሁለት ሌንስ ነው ማለት ነው። በተለይ ሁለት ካሜራ ከመግጠም ቤት ውስጥ አንድ ካሜራ አድርጋችሁ ሁለት ቦታ ማየት ይችላል ማለት ነው። በጥራት ነው የሚያይልን ማለት ነው። ካሜራው እንደምታዩት ከላይ ደግሞ ካሜራው እዚህ ጋር ከላይ የራሱ የሆነ ኤልኢዲ ላይት አለው። ላይቱንም መጠቀም እንችላለን ማለት ነው። ላይቱንም መጠቀም እንችላለን። ከጀርባው ስፒከር አለ፣ ድምጽ መስማት ይችላሉ እዛ ቦታ ላሉ ሰዎች፣ ቤት ላሉ ሰዎች ማለት ነው። እንደገና RGA 45 አለ ደግሞ በኬብልም መጠቀም እንችላለን። ካሜራው ዋይፋይ ማይደርስልን ከሆነ ዋይፋይ ግን የሚደርስልን ከሆነ በዋይፋይ መጠቀም እንችላለን። ሁለት አማራጭ አለን ማለት ነው። አሁን ሰክተን እንግዲህ እናየዋለን ማለት ነው። ይሄ ለጊዜው እኔ እንግዲህ በፓወር ባንክ ሰክቼ ያሳያችኋለሁ። በካሜራው ፓወር ባንክ ላይም ይሰራል። ይህ ካሜራ እንግዲህ የሚሰራው ካሜራው አካባቢ ዋይፋይ ይፈልጋል ማለት ነው። ዋይፋይ በማድረግ ካሜራው ጋር ከዋይፋይ ጋር በማገናኘት እናንተ የትም ቦታ ሆናችሁ በስልካችሁ መቆጣጠር ትችላላችሁ ማለት ነው። እንግዲህ ይህ ካሜራ የሚጠቀመው አይሞ ላይፍ የተባለ አፕሊኬሽን አለ። እሱን ስልካችሁ ላይ ታወርዱታላችሁ። ይህ አይሞ አፕሊኬሽን ለሁሉም አይነት ለአይፎንም ለአንድሮይድም አለው። ለሁለቱም ስላለው መጠቀም ይቻላል ማለት ነው። አሁን እንደምታዩት አይሞ እኔ አውርጄ ያለው አፕሊኬሽን ማለት ነው። ስለዚህ አሁን ወደ ማገናኘቱ እንሄዳለን ማለት ነው። አሁን እንግዲህ አፕሊኬሽኑን ከጫናችሁ በኋላ አካውንት ከፈታችሁ በኋላ እዚህ ጋር ፕላስ ሚሊዮን በመጫን ስካን እናደርጋለን ማለት ነው። ኪውአር ኮድ አለው ካሜራው። እሱን ኪውአር ኮድ ስካን አደርጋለሁ። ጀርባው ላይ ያለ ኪውአር ኮዱን እሱን ስካን እናስደርጋለን ማለት ነው። አሁን ስካን ሆኗል። እዚህ ጋር ኔክስት እለዋለሁ። ብሉቱዝ ኦን አድርጉ ይላል። ብሉቱዝ ኦን ካልሆነ አሁን ኔክስት እንላለን። ኦኬ። ከዛ በኋላ እዚህ ጋር ዋይፋዩ ስልካችሁ ላይ ቅድሚያ ዋይፋይ መገናኘት አለበት። እኔ ዋይፋይ አገናኝቻለሁ። የኔ አሁን የቤት ያለው ዋይፋይ ይሄ ነው። ከዛ በኋላ ደግሞ ይሄ ደግሞ የዋይፋዩ የታችኛው ፓስወርድ ነው። እናንተም ፓስወርድ ካላስገባችሁ ለመጀመሪያ ጊዜ ከሆነ ዋይፋዩ ማስገባት አለባችሁ። ከዛ ኔክስት ትላላችሁ። ከዛ እዚህ ጋር ኮንቲኒው እንላለን። ጠብቀዋለን ትንሽ ደቂቃ። ወዲያውኑ ኮኔክት የሚያገኘው ብሉቱዝ ኦን ማድረግ አለባችሁ። ሎኬሽንም ኦን ማድረግ አለባችሁ ስልካችሁ ላይ። አሁን ሰክሰስ ኮኔክትድ አለኝ። እዚህ ጋር ያስመርጠናል ማለት ነው። ሆም ሴኩሪቲ መምረጥ እንችላለን። ደስ ያለን እንመርጣለን። ከዚህ ጋር እኔ ዝም ብዬ ሆም የሚለውን መረጥኩት። ዶርዌ አልኩት። ኦኬ። ከዛ ደን። ኦኬ። ይሄ ደግሞ የ31 ቀን ክላውድ ፍሪ አለ። ባይ ዘ ዌይ ሜሞሪ ካርድ ይቀበላል ይሄ ካሜራ። ለ30 ቀን ደግሞ ፍሪ የክላውድ ስቶሬጅ ፍሪ ስላለ እሱን መጠቀም ስላላችሁ እኔ ያው ስኪፕ አደርገዋለሁ። ጊቭ አፕ እለዋለሁ። ከዛ በኋላ ሌተር እለዋለሁ። አሁን ከፍተን እናያለን ማለት ነው። አሁን እንደምታዩት ሁለት ስክሪን ነው ማለት ነው። እንዲህ እናደርጋለን ማለት ነው።
ይሄ አንደኛው ሌንስ ነው ማለት ነው። አንደኛው ሌንስ ደግሞ ስንፈልግ እንዲነካ በመጫን ማምጣት እንችላለን ማለት ነው። ይሄ ከታች የምታዩት ሌላ አይሞ ካሜራ እኔ ጋር አለ። እሱን ነው የከፈተው ማለት ነው። ሶስቱም በአንድ ዋይፋይ ነው የሚሰራው። ይቅርታ 3 አልኩኝ፣ 2 ካሜራ። ይሄ ባለ 2 ሌንስ፣ ይሄኛው ባለ 1 ሌንስ ማለት ነው። እና እንግዲህ ኳሊቲው አሪፍ ነው። ለቤት ውስጥ ጥራት ያለው ምስል ከፈለጋችሁ ይህ ካሜራ በጣም አሪፍ ነው። እዚህ ጋር ከላይ እንደምታዩት ሬንጀር ዱዋል 10 ኤምፒ ይላል። ሳይረን አለው ካሜራው። ቤት ውስጥ እናንተ ከቤት ስትወጡ ቤቱ ባዶ ብቻውን ሲሆን ድንገት ሰው ሲገባ ካሜራው እንዲጮህ ማድረግ ይቻላል። ካሜራው አላርም ኦን አድርገንለት ስንወጣ ከዛ በኋላ ልክ እንቅስቃሴ በሚያገኝበት ጊዜ እንዲጮህ ማድረግ ይችላል ማለት ነው። ጨለማ ላይ ደግሞ ካሜራው የራሱ የሆነ ከለር ናይት ቪዥን አለው። በጨለማ በከለር ነው የሚያሳይልን ማለት ነው። በተጨማሪ ቅድም እንዳልኳችሁ ኤልኢዲ ላይት አለው፣ ስፖት ላይት አለው። ላይቱ እንዲበራ ማድረግ እንችላለን ማለት ነው። ጨለማ ከሆነ ይሄን አብርተን መጠቀም እንችላለን። ወር ደግሞ እንቅስቃሴ በሚኖርበት ጊዜ ጨለማ ላይ እንዲበራ ብቻ ማድረግ እንችላለን። 2 አማራጭ አለ፣ በራሱ ጊዜ እንዲበራ ማለት ነው። ይህ ደግሞ ፕሌይባክ ደግሞ እንግዲህ ለማየት ነው የሚረዳን ማለት ነው። ሎካል በሚለው ሜሞሪ ካርድ አድርገንለት የቀረጸውን የትም ቦታ ሆነን መመልከት እንችላለን። እስከ 256 ጂቢ መቀበል ይችላል ማለት ነው ካሜራው። ወደ ሴቲንግ ደግሞ ስንገባ የተለያዩ ፊቸሮች እናገኛለን። እዚህ ጋር ዲቴክሽን ሴቲንግ የሚል አለ። እንቅስቃሴ በሚኖርበት ጊዜ እዚህ ጋር ሂውማን ዲቴክሽን ኦን አድርገን ወደ ስልካችን ሜሴጅ ይልክልናል ማለት ነው። እዚህ ጋር ደግሞ ፔት ዲቴክሽን ይባላል። ፔት ማለት የቤት እንስሳ ማለት ነው። የቤት እንስሳ በሚኖርበት ጊዜ ይነግረናል ማለት ነው። ሁለቱንም ደግሞ ኦፍ ማድረግ እንችላለን፣ ወይም ደግሞ አንዱን መርጠን ብቻ ኦን ማድረግ እንችላለን። ወይ ፔትን ኦን ማድረግ እንችላለን፣ ወይ ደግሞ ሂውማን ብቻ የሰው ወይ ደግሞ የእንስሳት እንቅስቃሴ መለየት ስለሚችል መምረጥ እንችላለን ማለት ነው። እዚህ ጋር አንድ ሌንስ አለ፣ እዚህ ጋር ሁለተኛው ሌንስ አለ። እያንዳንዱን ነው የሚነግረን ማለት ነው። እዚህ ጋር ኦን ማድረግ እንችላለን። እዚህ ጋር ደግሞ ሞሽን ዲቴክሽን ደግሞ አለ። ማንኛውም አይነት እንቅስቃሴ ሰውም ሆነ እንስሳትም ሆነ ምንም አይነት ሞሽን እንቅስቃሴ ሲኖር ወደ ስልካችን እንዲነግረን ማድረግ እንችላለን ማለት ነው። ሁለቱም ማለት ነው። ይሄ ደግሞ ስማርት ትራኪንግ ይባላል። አንደኛው ሌንስ ማለት ነው። አንደኛው ሌንስ እንግዲህ ተሽከርካሪ ነው። አንደኛው ሌንስ ደግሞ ወደ አንድ አቅጣጫ ነው የሚያየው። ስለዚህ አንደኛው ደግሞ እንዲከተል ማድረግ እንችላለን። ኦን ካደረግነው እዚህ ጋር እንቅስቃሴ ሲኖር ካሜራው ይከተላል ማለት ነው። አሁን አሳያችኋለሁ። ኦን አድርጌዋለሁ፣ እንዲከተል ማድረግ እችላለሁ ማለት ነው። አሁን አየው፣ አሁን የተንቀሳቀሰ ነው። እጄን መከተል ጀመረ። ባይ ዘ ዌይ ሰውም ሲኖር ያው ሰውም ይከተላል ማለት ነው። እንደዚህ ካሜራው ራሱ ሌንሱ ማለት ነው፣ የላኛው ሌንስ ማለት ነው። አንደኛው የታችኛው ወደ አንድ አቅጣጫ በሰፊው ያይልናል ማለት ነው። አሁን ሴቲንግ ውስጥ ነው ይሄን ነገር የምናስተካክለው። እዚህ ጋር ሴቲንግ ውስጥ ገብተን ዲቴክሽን ሴቲንግ ውስጥ ገብተን እዚህ ጋር ስማርት ትራኪንግ ኦን ስታደርጉት ነው ማለት ነው። ይሄ ደግሞ ቅድም ያልኳችሁ እንቅስቃሴ በሚኖርበት ጊዜ እናንተ ከቤት ስትወጡ እዚህ ጋር አክቲቭ ስፖት ላይት ኦን ማድረግ እንችላለን። ላይቱ እንዲበራ እንቅስቃሴ ሲኖር ማለት ነው። ወይ ደግሞ አላርም ሳውንድ ኦን ማድረግ ትችላላችሁ። ከሁለት አንዱ ማለት ነው። አሁን እንቅስቃሴ ሲያገኝ ነው የጮኸው ማለት ነው። ሎካል ስቶሬጅ ደግሞ እዚህ ጋር ነው። ሜሞሪ ካርድ ከጨመራችሁለት በኋላ እዚህ ጋር ገብታችሁ ፎርማት ማድረግ አለባችሁ። ከዛ በኋላ ካሜራው ሪካርድ ማድረግ ይጀምራል ማለት ነው። ናይት ቪዥን መምረጥ እንችላለን ማለት ነው። ማታ ማታ ቅድም እንዳልኳችሁ ስማርት ናይት ቪዥን አለ፣ ከለር ናይት ቪዥን አለ፣ ኢንፍራሬድ ናይት ቪዥን አለ። ኢንፍራሬድ ማለት በብላክ ኤንድ ዋይት እንዲያሳየን ነው። ከለር ደግሞ በከለር እንዲያሳየን ማለት ነው። ስፖት ላይትን አብርቶ ኦኬ። ኳሊቲ እዚህ ጋር ለማስተካከል እዚህ ጋር እንደዚህ ወደ ጎን ካደረጋችሁት በኋላ UHD ማለት ያው 3K ማለት ነው፣ 10 MP ማለት ነው። እንግዲህ እዚህ ጋር መቀነስ እንችላለን ማለት ነው። የመጨረሻው ኳሊቲ ላይ ነው ያደረኩት ማለት ነው። ራሱ ዲፎልት ማለት ነው። እንዲህ ማየት እንችላለን።
እንግዲህ ይህ ካሜራ እንዳልኳችሁ ቤት ውስጥ ጥራት ያለው ምስል ማየት የምትፈልጉ ከሆነ ጥራት ያለው ብራንድ የሆነ ካሜራ ከፈለጋችሁ ይህ ካሜራ ለእናንተ ነው ማለት ነው። 2 ሌንስ አለው እንዳልኳችሁ፣ በዋይፋይ ነው የሚሰራው። የትም ቦታ ሆናችሁ መከታተል በስልካችሁ ይቻላል ማለት ነው። ይህን ካሜራ ከፈለጋችሁ ፕሮፋይል ላይ ባለው ስልክ ደውሉልን፣ ያላችሁበት እናደርስላችኋለን ማለት ነው። ሰላም።